አርዕስተ ዜና። የአዲስ አበባ መጅሊስ የቪአይፒ ሀጅ ምዝገባ መጀመሩን አስታወቀ። የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ጂዛን አዲስ የበረራ መስመር ጀመረ። እስራኤል ፓርላማ ፍልስጤማውያን እስረኞችን በሞት የሚያስቀጣውን ሕግ አጸደቀ። በኢራን የጸጥታ ኃይሎች እየተገደሉ መሆኑ ተሰማ። የአልጄሪያ እግር ኳስ ተጫዋቾች በአንድነት ኡምራ አደረጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። የአዲስ አበባ መጅሊስ የቪአይፒ ሀጅ ምዝገባ መጀመሩን አስታወቀ። 1447ኛው ዓመተ ሂጅራ የሀጅ ጉዞ ለማድረግ ንያ ያላቸው ሁጃጆች የምዝገባ ቀኑ ከማለቁ በፊት እንዲመዘገቡም አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሀጅና ኡምራ ዘርፍ ጥሪውን አስተላልፏል። በዘንድሮ ሀጅ ከሌላው ዓመት በተለየ መልኩ ከሳውዲ አረቢያ የሀጅ ሚኒስቴር በተላለፈ ጥብቅ መመሪያ መሰረት የሀጅ ምዝገባ ጊዜው ከተለመደው ቀናት ቀደም ብሎ እንደሚያልቅም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባስቀመጠው አቅጣጫ መሰረት የቪአይፒ ሀጅ አገልግሎት ፈላጊዎችን ምዝገባ መጀመሩን የገለጹ ሲሆን በቪአይፒ መስተንግዶ የሀጅ ጉዞ ማድረግ ያሰቡ ሙስሊሞች እየመጡ እንዲመዘገቡ መልእክታቸውን አስተላልፈዋል። የቤንሻንጉል ጉሙዝ ክልል መጅሊስ የስራ እንቅስቃሴ በለውጥ ጎዳና ላይ እንደሚገኝ ሻጂ ኢብራሂም ቱፋ ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሻጂ ኢብራሂም ቱፋ የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና መስሪያ ቤትን የመሰረት ድንጋይ አስቀምጠዋል። ፕሬዚዳንቱ የመሰረት ድንጋዩን ባስቀምጡበት ወቅት ባደረጉት ንግግር የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የስራ እንቅስቃሴ በለውጥ ጎዳና ላይ ነው ሲሉም ተደምጠዋል። ቤንሻንጉል ጉሙዝ ክልል መንግስት ለክልሉ ህዝብ ሙስሊም ብቸኛው ወኪል ለሆነው መጅሊስ ለቢሮ ግንባታ የሚሆን መሬት በመስጠቱም ፕሬዚዳንቱ ምስጋናቸውን አቅርበዋል። የክልሉ መጅሊስ በጠቅላይ ምክር ቤቱና በክልሉ ህዝብ ድጋፍ እየተደረገለት ውጤት ማስመዝገብ መጀመሩንም ሻጂ ኢብራሂም ቱፋ ተናግረዋል። የክልሉ የመጅሊስ አመራር በአሶሳ ከተማ የመሰረት ድንጋይ የተቀመጠለት ሁለገብ ህንፃ በተያዘለት ጊዜ ማጠናቀቅ በሚያስችል ቁመና ላይ እንደሚገኝ የገለጹት ፕሬዚዳንቱ ከመቼውም ጊዜ በላቀ ሁኔታ ከክልሉ ህዝብና መንግስት በቅርበት መስራት እንደሚገባውም አሳስበዋል። የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ጂዛን አዲስ የበረራ መስመር ጀመረ። አየር መንገዱ በቀጠናው ጉዞ ትስስር ላይ ያስመዘገበውን ትልቅ ስኬት የተባለለት ይህ አዲስ መስመር ለንግድም ሆነ ለመዝናኛ ተጓዦች ሰፋ ያሉ አማራጮችን ለማቅረብ ያለመ ነው ተብሏል። አዲሱ የበረራ መስመር በኢትዮጵያና በሳውዲ አረቢያ መካከል ያለውን ግንኙነት እንደሚያጠናክርና በሁለቱ ሀገራት መካከል እያደገ ላለው የቱሪዝምና የንግድ ዘርፍ ምቹ ሁኔታን እንደሚፈጥር ይጠበቃል። በሳውዲ አረቢያ የቀይ ባህር ዳርቻ ላይ የምትገኘው ጂዛን በባህላዊ ቅርሶቿ፣ ውብ መልክዓ ምድሯና ለታሪካዊ ስፍራዎች ባሏት ቅርበት የምትታወቅ ሲሆን የቀጥታ በረራው ለዓለም አቀፍ ቱሪስቶችና ለነጋዴዎች ጂዛን ለመድረስ ቀላል ያደርግላቸዋል። ጅዳ፣ ሪያድ፣ ዳማም እና መዲና በቅደም ተከተል የኢትዮጵያ አየር መንገድ አስቀድሞ በረራ የሚያደርግባቸው የሳውዲ አረቢያ መዳረሻዎች ናቸው። ዘገባው የስፑትኒክ ነው። የአፋር ባህላዊ ሕግ በዩኒስኮ ሊመዘገብ ነው። የአፋር ባህላዊ ሕግ ማዲያን በዩኒስኮ ማስመዝገብ የሚያስችል ሰፊ እንቅስቃሴ እየተደረገ ነው። የአፋር ባህላዊ ሕግ ማዲያን በዩኒስኮ ማስመዝገብ የሚያስችሉ ሰፊ እንቅስቃሴ እየተደረገ መሆኑን ኢዜአ ዘግቧል። የአፋር ባህላዊ ሕግ ማዲያን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኒስኮ ማስመዝገብ የሚያስችል መረጃ ለመሰነድ ያለመ ኮንፈረንስ በአፋር ክልል ሰመራ ሊካሄድ መሆኑም ተገልጿል። ኮንፈረንሱ ከየካቲት 3 እስከ የካቲት 5 ቀን 2018 ይካሄዳል ተብሏል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የአፋር ክልል ስፖርት ወጣቶችና ባህል ቢሮ ኃላፊ ሐሚድ ዱላና የአፋር ቋንቋ ባህልና ታሪክ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢብ መሐመድ ኮንፈረንሱን አስመልክቶ በጋራ መግለጫ ሰጥተዋል። የቢሮ ኃላፊው አቶ ሐሚድ ዱላ በዚህ ወቅት እንዳሉት ማዲያን ከሀገር በቀል እውቀቶች አንዱ ሲሆን ግጭቶችን በሰላማዊ መንገድ ለመፍታት የሚያገለግል ነው ብለዋል። ይህ ሀገር በቀል እውቀት ባህላዊ የግጭት አፈታት ስርዓት በህዝቦች መካከል ያለውን መልካም ግንኙነት የሚያጠናክር መሆኑንም አመላክተዋል። በመሆኑም ይህንን ትልቅ እሴት በዩኒስኮ የማይዳሰስ ባህላዊ ቅርስ ዝርዝር ውስጥ ለማስመዝገብ ሰፊ እንቅስቃሴ እየተደረገ እንደሚገኝም አመልክተዋል። ማዲያን በዩኒስኮ ማስመዝገብ ለኢትዮጵያ ተጨማሪ የማይዳሰስ ቅርስ እንዲሆንና የክልሉ ባህልና ቱሪዝም የበለጠ እንዲነቃቃ ያግዛልም ብለዋል።
ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። እስራኤል ፓርላማ ፍልስጤማውያን እስረኞችን በሞት የሚያስቀጣውን ሕግ አጽድቋል። እስራኤል ፓርላማ ኪንሴት ፍልስጤማውያን እስረኞችን በሞት የሚያስቀጣውን ሕግ አጽድቋል። አዲስ የጸደቀው ሕግ ከጥቅምት 7 2023 ጥቃት ጋር በተያያዘ በእስራኤል እስር ቤት የሚገኙት ፍልስጤማውያን በግፍ እንዲገደሉ በር ይከፍታል ተብሏል። በኢራን የጸጥታ ኃይሎች እየተገደሉ መሆኑ ተሰማ። በኢራን ለሳምንታት በዘለቀው ተቃውሞ የጸጥታ ኃይሎች በከፍተኛ ሁኔታ እየተገደሉ ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያን የኢራን ጸጥታ ኃይሎች በተቃዋሚዎች ላይ ጥቃት እንዳይከፍቱ ጠንከር ያለ ትዕዛዝ ማስተላለፋቸውን ተከትሎ በተቃውሞው የሟቾች ቁጥር የተገላቢጦሽ ሆኗል። ጸብ አጫሪነት በሚታይበትና በአሜሪካና እስራኤል የሚቀጣጠለው ተቃውሞ በርካታ ቁጥር ያላቸው የጸጥታ ኃይሎችን እየበላ ነው። በተቃውሞው ሳቢያ እንደተገደሉ ከተገለጹት 2000 ሰዎች አብዛኛዎቹ የጸጥታ ኃይሎች መሆናቸውን ሮይተርስ ዘግቧል። ይህንን ተከትሎ ኢራን የ3 ቀን ብሔራዊ ሐዘን አውጃለች። በኢራን መንግስትን ለመቃወም አደባባይ ከወጣው ሕዝብ በብዙ እጥፍ የሚበልጥ በሚሊዮን የሚቆጠር ኢራናዊ አብዮታዊውን መንግስት ደግፎ ሰላማዊ ሰልፍ መውጣቱን መዘገባችን ይታወሳል። መረን በሌላቸውና የውጭ ኃይሎችን አጀንዳ በሚያስፈጽሙ ተቃዋሚዎች የተገደሉ የጸጥታ ኃይሎች በዛሬው ዕለት በኢስፋሃን እና በማሻድ በተደረገ የቀብር ስነ ስርዓት ላይ የክብር አሸኛኘት ተደርጎላቸዋል። ኢራን የስታርሊንክን ኔትወርክ በተሳካ ሁኔታ ማቋረጧን አስታወቀች። እንደ ፎርብስ ዘገባ ከሆነ ኢራን በኤለን መስክ የሚመራውንና ዓለም የሚመጻደቅበትን የስታርሊንክ ኔትወርክ እጅግ ዘመናዊ በሆኑ ወታደራዊ መሳሪያዎች ስኬታማ በሆነ ደረጃ ጃም ማድረግ ችላለች። የኢራን ወታደራዊ ቴክኖሎጂ የስታርሊንክን ኔትወርክ 80 በመቶ ማቋረጥ ችሏል። ኤለን መስክ ኢራን ተቃውሞውን ለማፈን የኢንተርኔት አገልግሎት ዘግታለች በማለት ተቃውሞውን ለመደገፍ የስታርሊንክ ኔትወርክ አገልግሎት ላይ እንዲውል አድርጎ ነበር። የታሪፍና የንግድ ጦርነቶች አሸናፊ የላቸውም የቻይና ኤምባሲ ቃል አቀባዩ ይህን ምላሽ የሰጡት ፕሬዚዳንት ትራምፕ ከኢራን ጋር በሚነግዱ ሀገራት ላይ ተጨማሪ የ25 በመቶ ታሪፍ እጥላለሁ ማለታቸውን ተከትሎ ነው። ፕሬዚዳንት ትራምፕ በትሩዝ ገጻቸው ከኢራን እስላማዊ ሪፐብሊክ ጋር የሚነግድ ወይም የሚሰራ ማንኛውም ሀገር ወዲያውኑ ተግባራዊ የሚደረግ የ25 በመቶ ተጨማሪ ታሪፍ ይጣልባቸዋል ማለታቸውን ተከትሎ በዩናይትድ ስቴትስ የሚገኘው የቻይና ኤምባሲ ቃል አቀባይ ሊዮ ፔንጎን የታሪፍና የንግድ ጦርነቶች አሸናፊ ስለሌላቸው በሀገራቱ የሚደረጉ ጫናዎች ችግሮችን ከማባባስ በስተቀር መፍትሄ ሊሆኑ አይችልም ብለዋል። ትራምፕ ቻይና፣ ሩሲያ፣ ህንድና ቱርክን ጨምሮ ከኢራን ጋር የሚነግዱ ወይም የሚተባበሩ ሀገራት ላይ ታሪፍ ለመጣል ዝተዋል። ቻይና የኢራን ትልቋ የንግድ አጋር ስትሆን በግምት ከኢራን አጠቃላይ የውጭ ንግድ 30 በመቶውን ትሸፍናለች። ፕሬዚዳንት ትራምፕ በኢራን የተቀሰቀሰው ተቃውሞ ረገብ ማለቱን ተከትሎ በኢራን ላይ የሚወስዱትን የኃይል እርምጃ ተግባራዊ ለማድረግ ሌሎች ሰበቦችን እየፈለጉ ነው። ተቃውሞው እንዲቀጥል ከፍተኛ ግፊት የሚያደርጉት ፕሬዚዳንት ትራምፕ በኢራን ላይ ስለሚወስዱት ወታደራዊ እርምጃ ሳይቀር ከዋይት ሀውስ ከፍተኛ ባለስልጣን ጋር መክረዋል። የአልጄሪያ እግር ኳስ ተጫዋቾች በአንድነት ኡምራ አደረጉ። የአልጄሪያ ብሔራዊ ቡድን ተጫዋቾች ትልቁ ውድድር አፍኮን ከመደረጉ በፊት አላህን የማስታወስና ከአላህ ጋር የመተሳሰሪያ ጊዜ ፈልገው ኡምራ አድርገዋል። ይህ ተግባር ከሀጅ ጉዞ በላይ ነው ተብሎለታል። ስኬት በዋንጫ ወይም በማዕረግ ብቻ ሳይሆን ይቅርታን ለማግኘት መጣርና ለቀጣዩ ዓለም መዘጋጀት መሆኑን ማሳሰቢያ ነው ሲሉም ገልጸውታል። ኡምራ የአምልኮ የመጥራትና የምስጋና ጉዞ ነው። ለሙእሚን ከካዕባ ፊት ለፊት ቆሞ ለሶላት እጆችን ወደ ላይ ከፍ በማድረግ ወደ አላህ መቃረብን ከመጠየቅ የበለጠ ክብር የለም። እነሱ ምናልባት በጨዋታው ተሸናፊ ሊሆኑ ይችላሉ፣ ነገር ግን እውነተኛው ድል በማንኛውም ነገር ውስጥ አላህን በማውሳት ላይ ነው እና የአልጄሪያ ተጫዋቾች ያደረጉት ይህንኑ ነው። ድርጊቱን የሰሙ አማኞች ሁሉ አላህ ኡምራቸውን ይቀበላቸውና ሁላቸውንም የተቀደሰው ቤቱን የመጎብኘት ዕድል ይስጠን ሲሉ ዱዓቸውን አጋርተዋል። ታዋቂው ቦክሰኛ ማይክል ታይሰን እስልምናን ተቀብሎ ዛሬም በእስልምናው ጸንቷል። እንደ አውሮፓውያን አቆጣጠር በ1990ዎቹ በእስር ቤት ባሳለፋቸው ወቅቶች እስልምናን አጥንቶ እስልምናን እምነት መቀበሉ የሚታወስ ነው። ታይሰን እስልምና በሕይወቱ ውስጥ የአእምሮ ሰላምና መረጋጋት እንደሰጠው በርካታ ጊዜያት ተናግረዋል። በምስሉ ላይ የሚታየው ጥቅስ በ2014 የማያከራክር እውነት በሚለው ማስታወሻው ውስጥ
ተካቷል። ሙስሊም በመሆኔ በጣም ደስተኛ ነኝ ያለ ሲሆን አላህ ከምንም ነገር በላይ እንደሚያስፈልገው አስፍሯል። ከሰለመ በኋላ እንደ ኡምራና ሀጅ ላሉ ሃይማኖታዊ ጉዞዎች ወደ መካ በተደጋጋሚ ተጉዟል። በርካታ የምዕራቡ ዓለም ታዋቂ ሰዎች እስልምናን እየተቀበሉ ያሉበት ሁኔታ ቢኖርም በዛው ልክ በርካቶች በእስልምና መጽናት ተስኗቸው ከእምነቱ ሲወጡ ይታያል። የማይክ ታይሰን በእስልምና ተማርኮና የእምነቱን እውነተኛነት ተረድቶ በእምነቱ ትዕዛዝ ጸንቶ መቆየቱ ብዙዎችን አስገርሟል። እስልምናው ጽኑ ሆኖ ቆይቶ መዳረሻው ጀነት እንዲሆን በርካቶች ተመኝተውለታል። ከሀገር ውስጥ እንዲሁም ከውጭ ምንጭ የመራረጥናቸው መረጃዎችን የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀሰን ታቀርበዋለች። የገንዘብ ሚኒስቴርና የዓለም ባንክ የከተማ ምርታማ ሴፍቲኔትና የስራ ዕድል ፕሮጀክትን ለማስፈጸም የሚውል የ250 ሚሊዮን የአሜሪካ ዶላር ስምምነት ማድረጋቸው ተሰምቷል። የገንዘብ ሚኒስቴርና የዓለም ባንክ የተስማሙት የ250 ሚሊዮን የአሜሪካ ዶላር በከተማችን የሚኖሩ ዝቅተኛ ገቢ ያላቸው ዜጎች ተጠቃሚ የሚያደርገውን የከተማ ምርታማ ሴፍቲኔትና የስራ ዕድል ፕሮጀክትን ለማስፈጸም የሚውል መሆኑ ተነግሯል። ይህ የገንዘብ ድጋፍ መንግስት በከተሞች የሚገኙ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ገቢ ለማሻሻል እንዲሁም ደግሞ ወጣትና ሴቶችን በስራ ገበያ ውስጥ ያላቸውን ተሳትፎ ለማሳደግ የሚደረገውን ጥረት ትልቅ አቅም ለመስጠት ያግዛልም ተብሏል። ይህ ተጨማሪ የገንዘብ ድጋፍ በዋናነት ጉልበት የሚጠይቁ የህዝብ የስራ እድሎችን በመፍጠርና የኑሮ ማሻሻያ ድጋፎችን ለተጋላጭ የከተማ ነዋሪዎች በማቅረብ የገቢ ምንጫቸውን ለማጠናከር ይውላልም ተብሏል። ከዚህ ባለፈም ከአገራዊ የስራ እድል ፈጠራ እቅድ ጋር በተጣጣመ መልኩ የወጣቶችን ተቀጣሪነት ለማሳደግ እንዲሁም ደግሞ ስደተኞችና ተቀባይ ማህበረሰቦችን በድጋፍ ፕሮግራም ውስጥ ለማካተት መታቀዱም ተዘግቧል። በኦሮሚያ ክልል ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ 8300 በላይ የኢንቨስትመንት ፕሮጀክቶች ማጽደቁ ተነግሯል። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በ2018 በጀት ዓመት የመጀመሪያው 6 ወራት ውስጥ የክልሉን ኢንቨስትመንት ቦርድ በሁለት ዙር ባስተላለፈበት ውሳኔ ለፕሮጀክቶቹ ፍቃድ መስጠቱን አስታውቋል። በመጀመሪያው ዙርም ከ90 ቢሊዮን ብር በላይ ካፒታል ያስመዘገቡ 3163 ፕሮጀክቶችን፣ በሁለተኛው ዙር ደግሞ ከ172 ቢሊዮን ብር በላይ ካፒታል ያላቸው 5158 ፕሮጀክቶችን ማጽደቁም ተነግሯል። የኢንቨስትመንት ፕሮጀክቶቹ በአጠቃላይ 143,000 ሄክታር መሬት ላይ የሚያርፉ ናቸው ተብሏል። ፕሮጀክቶቹም ከ691,000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥርም ይጠበቃል። ለክልሉ መንግስት ከ51 ቢሊዮን ብር በላይ ገቢ እንደሚያስገኝም ተነግሯል። ለአይሾ ስፒድ ከ186 ሚሊዮን ብር በላይ የኢትዮጵያ መንግስት እንደሚከፍለው ተሰምቷል። የአሜሪካው ዩቲዩበርና ስትሪመር አይሾ ስፒድ በኢትዮጵያ ባደረገው ጉብኝት የኢትዮጵያ መንግስት በቱሪዝም ዘርፉ በኩል ከፍተኛ የሆነ በጀት መድቦለታልም ነው የተባለው። በዚህም መንግስት ለዩቲዩበሩ 310 ሚሊዮን ብር ይከፍለዋል የተባለው መረጃ ስህተት መሆኑና በሁለቱ መካከል በተደረገው ድርድር መሰረት 186.5 ሚሊዮን ብር ይከፈለዋልም ነው የተባለው። ይህ ክፍያ ለደህንነት ጥበቃ፣ ለሎጂስቲክና ለተጓዡ ማረፊያ የሚወጡ ወጪዎችን እንደማያካትትም ገልጿል። ይህ ከፍተኛ መጠን ያለው ክፍያ ዩቲዩበሩ ለሚፈጽመው በዓለም አቀፍ ደረጃ ያለውን በሚሊዮን የሚቆጠሩ ተከታዮችን በመጠቀም የኢትዮጵያን ቱሪዝም ለማስተዋወቅ ታስቦ እንደሆነም ተነግሯል። አይሾ ስፒድ በጁላይ 2025 በሊቱዌኒያ፣ በላቲቪያና በኢስቶኒያ ሀገሮች ለአጭር ጊዜ ባደረገው የማስተዋወቂያ ጉብኝት ወደ 30,000 ዩሮ ወይም ደግሞ ከ32,000 እስከ 35,000 ድረስ ተከፍሎታልም ተብሏል። በተመሳሳይም በአፍሪካ ሀገራት ተመሳሳይ ክፍያ ከየሀገራቱ እየተሰጠው እንደሚገኝም መረጃዎች ያሳያሉ። በመጨረሻም የአኗኗር ዘይቤ ወደሚያስቀኘው ጥንቅራችን እናልፋለን። ኢማን መሐመድ እንደሚከተለው ታቀርበዋለች። ከአብዛኛው የዓለም ሕዝብ 1000 ዓመት ይቀድማሉ። በ2976 ዓመት እያከበሩ የሚገኙ የአማዚንግ ህዝቦች መኖሪያቸው በሰሜን አፍሪካ ነው። የቀን አቆጣጠራቸው የሚጀምረው ከክርስቶስ ልደት በፊት በ950 የግብጽ ንጉስ ሴሾኮ ዙፋኑን ከተረከበ ጊዜ ጀምሮ ነው። የአማዚንግ አዲስ ዓመት ዩናሬን በመባል የሚታወቅ ሲሆን የሚከበረው በጥር 4 እና 6 መካከል ነው። ይህ ደግሞ የሚወሰነው የአማዚንግ ህዝቦች በሚኖሩበት አካባቢ መሰረት ነው። በአልጄሪያ፣ ሞሮኮ፣ ቱኒዚያና ሊቢያ የሚኖሩ የአማዚንግ አዲስ ዓመታቸውን ቤተሰብ ተሰብስቦ የተለያዩ ባህላዊ ክንውኖችን እያከናወኑ ያከብራሉ። መልካም አዲስ ዓመት ወይም አሴጋ
አሜጋስ የሚሉ ደውሎች በመንደሮቻቸውና ከተሞቻቸው ይሰማሉ። በዓሉን በባህል አልባሳት ደምቀው ያሳልፋሉ። አማዚንግ ማለት ነጻ ህዝብ ወይም የተከበረ ህዝብ ማለት ነው። የሰሜን አፍሪካ ቀደምት ህዝቦች እንደሆኑ የሚታመን የአማዚንግ ምን ያህል እንደሆኑ ይፋዊ የሆነ የህዝብ ቁጥራቸው መረጃ ስለሌለ አይታወቅም። ነገር ግን በ10 ሚሊዮኖች የሚቆጠሩ በሰሜን አፍሪካ እንደሚኖሩ ይታመናል። አልጄሪያና ሞሮኮ ከፍተኛ ቁጥር ያላቸው የአማዚንግ ህዝቦች ይገኛሉ። በሞሮኮ ብቻ 40% የሚሆኑት የአማዚንግ ህዝቦች ይገኛሉ። የዚህ ህዝብ አዲስ ዓመት ወይም ዩናይር የቤተሰብ መሰብሰቢያ አማዚንጎች ከተፈጥሮ ጋር ያላቸውን ጥልቅ መስተጋብር በማጠናከር ተደርጎ እንደሚያከብሩት ይነገራል። በተለያዩ ሀገራት የሚኖሩ የአማዚንግ ህዝቦች የሚመገቧቸው ባህላዊ ምግቦች እንደሚኖሩበት አካባቢ ይለያያል። በ7ኛው ክፍለ ዘመን በመላው ሰሜን አፍሪካ አረቦች ወረራ ሲፈጸም የአማዚንግ ቋንቋና ባህል አደጋ ላይ ወድቆ ነበር። በሊቢያ ኮሎኔል ሙአመር ጋዳፊ ቋንቋው በትምህርት ቤቶች እንዳይሰጥ አግዶ የነበረ ሲሆን ከፍተኛ ጥረቶች ተደርጎ እገዳው ግን ተነስቷል። እንደ አውሮፓውያን አቆጣጠር በ2011 ደግሞ በሞሮኮ ቋንቋ እውቅናውን አግኝቶ እንደ አዲስ መግባቢያ ቋንቋ ሆኖ እያገለገለ ነው። ተመልካቾቻችን ለዕለቱ ከነጃሺ ቲቪ ያዘጋጀናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።